አርጁን የአበጌል ፍቅረኛን ቤት ድረስ በመምጣት እንግዲህ የአበጌን እያንዳንዱን ሚስጥር ቤት ሰው ሙሉ በተሰበሰበበት አውጥቶ ዝርግፍግፍ አድርጎ ተናግሯል ማለት ነው። ናታንንም ሲጣርጌ ካልገደልኩኝ ፍቅሬን ቀምቶኛል በማለት እንግዲህ ከናታን ጋር ጉሮሮ ተናንቀዋል ማለት ነው። በሌላ በኩል እንግዲህ አቶ ደረጀና እንዲሁም ደግሞ ወይዘሮ ማርታ የአበጌን ክፋትና ተንኮሏን እንዲሁም ደግሞ ሚስጥሯን ሲያውቁ እጅጉን በጣም ተናደውባታል ማለት ነው። አቶ ደረጀም ይሄን እያየው መቋቋም አልችልም፣ ስለዚህ አሁን ምንም አልሰማሽም ማርታ፣ ወደ ውጭ ልካታለሁ በማለት እየተገለገለ ይገኛል። ወይዘሮ ማርታም ዳጣ ከዛ ቤት እንድትወጣና እንዲሁም ደግሞ አበጌ ካጠገቧ እንድትርቃት እንደማትፈልግ አስረግጣ እንግዲህ ለአቶ ደረጀ እየተናገረች ትገኛለች። ነገር ግን ወይዘሮ ማርታ ዳጣ የአቶ ደረጀ ልጅ እንደሆነች ሁሉንም ነገር ደርሳበታለች፣ አውቃለች ማለት ነው። ነገር ግን አውቃ እንዳላወቀች ለምን ዝም ብላ በዝምታ ልታልፍ ቻለች የሚለውን ነገር የምናወራው ይሆናል። እንዲሁም ደግሞ አቶ ደረጀ አበጌል የእሱ ልጅ እንዳልሆነች እና የማርታ የግል ልጇ እንደሆነች በተደጋጋሚ ስትናገርና እንዲሁም ደግሞ አበጌል ወደ ውጭ እንድትላክ ለምን እንዳልፈለገች ወይዘሮ ማርታ የምናወራ ይሆናል። በዚህ ክፍል ላይ በጣም ብዙና አስገራሚ ነገሮች ተፈጥረዋል። እንዲሁም ደግሞ የአበጌ ሁሉንም ነገር ካላወቅኩ ሁሉንም ነገር እኔ ካልመራውና ካልዘወርኩ የምትለው ነገር በፍጹም አሁን ላይ ከባድ መዘዝንና ከባድ ነገርን ይዞ መጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ እንግዲህ በስተመጨረሻ አበጌ ሁሉን ነገር ካላወቅኩ ብላ ድርቅ እና ግግም የምትለው በስተመጨረሻ እንግዲህ ሰላምን ያስረገዛት አባቴ ነው ብላ አርፋለች ማለት ነው። እንግዲህ ሰላምን ከአባቷ ጋር እየጠረጠረች ትገኛለች። እንዲሁም ደግሞ ለናታንም ወይ አንተ ወይ ደግሞ አባቴ ነው ያስረግዛቸዋት በማለት ስትነግረው ናታንም እጅጉን በጣም ተናዶ ተበሳጭቶባታል ማለት ነው። ምክንያቱም በጣም ጋጠወጥ ከመሆኗ የተነሳ አባቷን እየጠረጠረችው ነው። ነገር ግን አበጌ አንዳንድ እውነትና ሀቅ ቢኖራትም ነገር ግን አንዳንዴ ደግሞ አይቶ እንዳላየና ሰምቶ እንዳልሰማ ማለፍ እየተቻለ ነገር ግን እሷ በፍጹም አይታ ማለፍ አልቻለችም ማለት ነው። በዚህም ጉዳይ እንግዲህ አቶ ደረጀ በጣም በንዴትና በብስጭት ወደ ውጭ ካላኳት እያለ ይገኛል። ነገር ግን ወይዘሮ ማርታ አንድና ብቸኛ ልጄ የአይኔ ብሌን ናት፣ እሷ ደግሞ ከእኔ እንድትርቅ አልፈልግም እያለች ነው። ስለዚህ ለምንድን ነው ወይዘሮ ማርታ አበጌል ወደ ውጭ እንድትሄድ የማትፈልገው? እንዴት ነውስ ከእሷ እንድትርቅ ያልፈለገችው? እንደገና ደግሞ አቶ ደረጀ እንዲጨከንባትና እንደ ልጁ እንዳላያት ለምን አሰበሽ የሚለውን ነገር ስናስብ እንግዲህ ወይዘሮ ማርታ ከዚህ በፊት ተደፍራ እንደወለደቻትና እንዲሁም ደግሞ አቶ ደረጀ ሚስጥሩን የደበኩሽ ሚስጥር አለኝ፣ እኔም ያልነገርኩሽ ነገሮች አሉኝ፣ የተደበቀ ማንነት አለኝ ሲላት፣ እሷም ደግሞ የተደበቁ ማንነቶች የሁሉም ሰው እንዳለውና እንዲሁም ደግሞ አንዳንድ እውነቶች እስከ ዓለም ፍጻሜ ወይም ደግሞ እስከ መቃብር ድረስ ተይዘው አብረው እንደሚኖሩ እየነገረችው ነበረ። ያ ማለት አንተም በልብህ ያዘው እኔም ደግሞ በልቤ ይዤዋለሁ እንደማለት ነው። ምክንያቱም አሁን ላይ ወይዘሮ ማርታ ዳጣ የአቶ ደረጀ ልጅ እንደሆነች ደርሳበታለች። ነገር ግን ሰምታና አይታ እንዳላየ እያለፈች ትገኛለች። ያ የሆነበት ምክንያት ደግሞ እንግዲህ ከዚህ በፊት አበጌል በድብቅ የወለደቻት ልጇ ማለትም ተደፍራ የወለደቻትን ቢሆን ነገር ግን ለደረጀ በግልጽ ልጁ እንደሆነች ወይም ደግሞ ተደፍራ እንደወለደች አልነገረችውም ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ዳጣ በእርግጠኝነት የአቶ ደረጀ ልጅ እንደሆነች አውቃለች ማለት ነው። ስለዚህ አበጌል አሁን ላይ እንደዚህ የምትሆን ያለችው በዳጣ ምክንያት እንደሆነና እንዲሁም ደግሞ ዳጣን ከልጆቹም በላይ እንደሚወዳት እንዲሁም ደግሞ እንደሚንከባከባትም ጭምር ወይዘሮ ማርታ ይሄን እንዳለ ሆኖ ነገር ግን መልካምነቱን በተደገፈውም ነገር ግን ደግሞ ከልጁ እንደማትበልጥና ልጁንም በዳጣ ምክንያት እንግዲህ ወደ ውጭ ልኮ ዳጣ ከቤት ውስጥ እንድትቀመጥ አልፈለገችም ማለት ነው ወይዘሮ ማርታ። በዚህም ጉዳይ እንግዲህ ለደረጀ በፍጹም ልጄ ጋር ተነጥዬ መኖር አልፈልግም በማለት እንግዲህ እየነገረችው ነበር አስረግጣ። ነገር ግን አቶ ደረጀ አሁን ላይ
አበጌልን ወደ ውጭ መላክ የፈለገው እያንዳንዱ ሚስጥሩን ደርሳበታለች ማለት ነው። እንግዲህ በባለፈው ከሰላም ጋር ሲያወራ ሁሉንም ነገር በር ላይ ተለጥፋ ሰምታ ነበረ። ለዛም ጭምር ነው እንግዲህ አበጌል ለናታንና እንዲሁም ደግሞ ለዳጣ ሰላም ያረገዘችው ከአባቴ ነው ብላ ቃል በቃል የተናገረችው በዛ ምክንያት ነበረ። እንግዲህ ናታንንም እንዲሁም ደግሞ ዳጣን በጣም የሚያስደነግጥ ጆሯቸውን ጨው የሚያደርግ ነገር ነበረ። ምክንያቱም በፍጹም ያልጠበቁት ነገር ነው። ቆይ ናታን በጣም ከመናደዱና ከመበሳጨቱ የተነሳ አንቺማ በጣም በሽተኛ ነሽ እንጂ ጤነኛ አይደለሽም፣ ምክንያቱም አንድ ጤነኛ ሰው አባቱን ሊጠረጥር አይችልም ብሎ እንግዲህ አስረግጦ እየነገራት ነበረ። እንግዲህ በሌላ በኩል ለሰላም ይሄ ሰፕራይዝ የሆነ ነገር አልነበረም። ስለዚህ ዳጣ ቆይ ምን እየተፈጠረ ነው የሚለውንም ዳጣ ሌላ ነገር እንድጠረጥር አድርጓታል። ምክንያቱም አበጌ ያረገሽው አንቺ ከደረጀ ነው እያለችሽ ነው። ስለዚህ ምን ትያለሽ? ያስደነግጥሻል፣ ውሃ መጠጣት ይኖርብሻል፣ እንደገና ደግሞ ህፃኑን እንዳታስደነግጭው እያለቻት ነበረ። ስለዚህ ሰላም ግን በሙሉ ልቧ ምንም እንዳልደነገጠሽ እና ለእሷ አዲስ ነገር እንዳልሆነ እንዲያውም ደግሞ ከደረጀ ብታረግዝ ምን እንደሚሰማት ጥያቄ እየጠየቀሻት ነበረ ማለት ነው። ምክንያቱም ያው ልቦናዊ አቃል ሰላም እንግዲህ ያረገዘችው ከደረጀ እንደሆነ ብናቅም ነገር ግን ደረጀ በአሁኑ ሰዓት ሰላም ከሱ እንዳረገዘች የሚያውቀው ምንም አይነት ታሪክ የለውም ማለት ነው። በዚህም ጉዳይ እንግዲህ አበጌ ተንኮልና ክፋቷ እንደቀጠለ ነው። እንዲሁም ደግሞ አርጁን ሊተዋት አልቻለም ማለት ነው። መንገድ ላይ እንግዲህ በመጠበቅ አበጌ በጣም ናፍቀሽኛል እያለ እንግዲህ ብዙ ነገሮችን ከቀባጠረ በኋላ እሷም ደግሞ ተይ አታደርጊ የተባለችውን ከማድረግ ወደኋላ ማለት ስለማትችል እንግዲህ አበጌ መስሚያ የሚባል ነገር ስለሌላት ወንድነቱን የሚጋፋ እንዲሁም ደግሞ ሰው እንዳልሆነ እሷን ለእሷ የሚገባ ሰው እንዳልሆነ መጀመሪያ ሰው መሆን እንዳለበትና ወንድ እንዳልሆነም ጭምር በተደጋጋሚ ስትነግረው፣ ነገር ግን ስሜቱን መቆጣጠር አልቻለም ነበረ። በአጋጣሚ ናታን ስለመጣ ሆን ብላ ከናታን ጋር ልታጋጨውና ናታንን ለማስገደል ፈልጋ ነበረ። ምክንያቱም አበዬ አንድ አምንበታለሁ የምትለው ነባራዊ ሀቄ ነው የምትለው ነገር አላት። የኔ መሆን ካልቻለ የማንም መሆን አይችልም የሚል እሳቤ በልቧ ውስጥ አለ። ስለዚህ ናታን አሁን ላይ ከዳጣ ጋር እልም ያለ ፍቅር ውስጥ ገብቷል። ስለዚህ አሁን ላይ የኔ መሆን ካልቻለ የማን መሆን አይችልም የሚል ድምዳሜ ላይ ስለገባች እንግዲህ ናታንን የሆነ ነገር ለማስደረግ ለአርጁ ምን ብለዋለች? የምወደው ፍቅረኛ እኮ ይሄ ነው፣ እሱ በጣም ነው የሚወደኝ እያለች እንግዲህ ከአርጁን ፊት ስታበሳጨው ነበር አርጁንን። ነገር ግን ናታን እህቴ ናት እረፍ፣ ስለዚህ እንደ ሰውኛ በስነ ስርዓት ልታወራኝ ትችላለህ። እንደገና ደግሞ ያን ሁሉ ነገር ተብለ ከእስር ቤት የወጣው አሁን ላይ ከአበጌ እንዳትደርስ ብለ ነበረ። ስለዚህ ማቆም አለብህ እያለ ሲመክረውም፣ ነገር ግን አበጌል እንግዲህ በሰዓቱ በጣም ብዙ ስሜትን የሚቀሰቅስ እንዲሁም ደግሞ ልጁን ስሜታዊ አድርጋ ከናታን ጋር እንዲጋጩ ናታንን እንዲያውም በለው ደብድበው እያለች ነበረ። ስለዚህ ናታንም እንግዲህ ራሱን ለመከላከል ብሎ ከአርጁን ጋር ተደባድበው ነበረ ማለት ነው። ስለዚህ ይዟት ሲሄድም አርጁን በዚህ በጣም ተበሳጭቶ ተናዷል እጅጉን ማለት ነው። ናታንም እንግዲህ በአበጌል ላይ በጣም እጅጉን ተበሳጭቶና ተናዶባታል። ምክንያቱም ከዛ በፊት እንግዲህ ሰላም ያረገዘችው ወይ ደግሞ ከሱ ወይ ደግሞ ከደረጀ እንደሚሆን ነግረው ስለነበረ በዚህ በጣም ተናዷል። ስለዚህ ምን ብላለች አበጌ? ለእኔ ብለህ ተጣላህልኝ፣ ለእኔ ብለህ ተደባደብክልኝ፣ ይሄው አያህራል ትወደኛለህ ስትለው፣ እንዴት ነው አንቺን የምወድሽ? እንዴት ነው አንቺ አይደለም አንቺ ጋር አብሮ ትዳር መስርቶ ለመኖር ይቅርና አንቺ ጋር እኮ ተግባብቶ ማውራት ራሱ የማይቻል ነው። አንቺ ጤነኛ አይደለሽም ብዬሻለሁ። አንቺ መሄድ ያለብሽ ወደ ሳይኮሎጂ ነው። የሳይኮሎጂ መምህር አንቺን ሊያይሽ ይገባል ብሏታል ማለት ነው። ያን ያለበት ምክንያት ደግሞ እንግዲህ አባቷን የምትጠረጥር ሲቀጥል ደግሞ የወደፊት ባሌ ብለሽ የምታስቢው ሰው ልጅ እንዳለው እያወቅሽ እንዴት ነው እኔን ባሌ ብለሽ ልጠርኝ የምችይው? በማለት እንግዲህ እኔ ጋር ለመኖር እኔን ለማፍቀር መጀመሪያ ሰው መሆን ይኖርብሻል ብሎ በቃ ትቷት ነበረ ሄደ፣ ተናዶ ተበሳጭቶ ማለት ነው። ነገር ግን ተበሳጭቶ ሂዶ ብስጭቱን ደግሞ የሚያረጋጋ የሚገርም እውነተኛና ልባዊ ፍቅር አጋጥሞታል ማለት ነው። እሱም ደግሞ ዳጣ ተበሳጭቶና ተናዶ ስለሆነ የሄደው ምን ሆነሃል ናታንዬ
ተበሳጭተሃል፣ ፊትህ እኮ ረመጥ ሆኗል ስትለው በጣም ነበረ የደነገጠው እና በጣም ረመጥ ሆኖ ተናዶ የነበረው ሰውዬ እንደገና ደግሞ ዳጣ ናታንዬ ስትለው እጅጉን በቃ ውስጡ በሀሴት ነበር የሞላው። በአንዴ ሁለ ነገሩ ነበር የተቀያየረው። ምክንያቱም አያችሁ ፍቅር ኃያል ነው። አንዳንድ ሰዎች የደስታችሁ ምንጭ መሆን ይችሉበታል፣ አንዳንዶቹ ደግሞ የሰላማችሁ መደፍረት፣ እንደገናም ደግሞ የሀዘናችሁ ምንጭም የሚሆኑ ሰዎች አሉ። ስለዚህ አሁን ላይ አበጌል እያደረገች ያለሽው ነገር ናታኔን መሆን ካልቻለ የማንም መሆን አይችልም። ስለዚህ በምንም አይነት ጉዳይ እሷን ትቶ ከዳጣ ጋር እንዲሆን አትፈልግም። ስለዚህ ናታንዬ ብላ ስጠራው ዳጣ አበጌል በጣም ነበር የተበሳጨችው። እኮ ማን ያልሽው? ምንድን ነው ያልሽው? ለምን አልሽው? የሚል ጥያቄዎችን እያፋጠጠሻት ነበረ። ስለዚህ አርጁን አሁን ላይ በጣም ተናዶና ተበሳጭቶባታል በአበጌል ላይ። እንደገና ደግሞ ናታን ይወደኛል፣ ያፈቅረኛል፣ የሚያፈቅረኝ ልጅ አልኩ ይሄ ነው እያለች እንግዲህ በተደጋጋሚ ለአርጁን እየነገረችው ነበረ። እንግዲህ ናታንን በሰዓቱ ነይ ብሎ እጇን ይዞበት ስለሄደ ከኔ መንጠቅ አይችልም ብሏል ማለት ነው አርጁን አሁን ላይ እስር ቤትም ቢሆን ቤቴ ነው፣ አሁን ነው የወጣው። ስለዚህ ከኔ ብትርቅ ይሻላል፣ ካልሆነ ፖሊስ ጠርቻ ይዛለው ስትለው ፖሊስ ጣቢያን ቢሄድም እስር ቤትም ቢሄድ ቤቴ ነው፣ ከዚህም ቢሆን ቤቴ ነው። ምክንያቱም አንቺ ጋር ተነጥዬ መኖር አልችልም። ስለዚህ ሁሉም ቦታ ላይ አንቺ ከሌለሽ ለእኔ ምንም ኖርማል ነው አይነት ነገሮችን ነው ሲናገር የነበረው። ስለዚህ አሁን ላይ አርጁን እያደረገው ነገር ያለ ነገር በጣም ከልክ ያለፈ ኦቨር ነው። ምክንያቱም ማርታንና አቶ ደረጀን እጅጉን በጣም ያስቆጣ ነበረ። ከዚህ በፊት እንግዲህ ማርታ አዝናለት እናቱ ስትለምናት አዝናለት ከእስር ቤት እንዲወጣና እንዲሁም ደግሞ አበጌል ካሳ ተቀብላ ነበረ እንግዲህ አርጁን ከእስር ቤት የወጣው ማለት ነው። እንግዲህ በዚህም ምክንያት አሁን ላይ እያደረገ ያለው ነገር እጅጉን በጣም አስደንጋጭ እና አስከፊ ነገር ነው። ስለዚህ አሁን ላይ ምን ብሏል? አበጌን በሚገባ በቀላት አለው ብሎ ነገር ግን ናታንን ሲጥ አርጌ ገለዋለሁ በማለት ላይ ነው ያለው። እንግዲህ በዛም ምክንያት ምንድነው የተፈጠረው? ቤት ውስጥ እንግዲህ አርጁን ሲመጣ ካልን አርጁን ሲመጣ ወይዘሮ ማርታም ድንገት መታ ነበረ። ወይዘሮ ማርታ ስታዩ በጣም ነበረ የደነገጠችው። እጅጉን ያላሰበችው ያልጠበቀችው ነገር ነው የተፈጠረው። እንግዲህ ከዚህ በፊት አበጌል ምን ብላለች? ሰላም የምትባል ሰራተኛ አለችን፣ እሷ ደግሞ ባልሆኔ ብላ ትጠራለች። ስለዚህ አንተ ደግሞ መተህ ገንዘብ ልሰጥህ እንደሆነ እንዲሁም ዳጣና ሰላም ገንዘብ ሊሰጡህ ብለው እንደገና ደግሞ ባል ሆነ ብለ እንዳመጡህም ትናገርልኛለህ ብላ ነግራው ስለነበረ ይህን ሚስጥሯን ቤተሰቡ ሙሉ በተሰበሰበበት ዝርግፍ አድርጎ ተናግሯል ማለት ነው። በዚህም እንግዲህ አቶ ደረጀ ማርታ የፈለግሽ ነገር በይኝ እንጂ በፍጹም እዚች ልጅ ጋር መኖር አልችልም፣ እልካት አለው በማለት እንግዲህ ቆርጦ ተነስቷል ማለት ነው። ምክንያቱም አሁን ላይ አቶ ደረጀ ይህን እያደረገበት ያለው ነገር ማርታ አሁን ላይ ታውቅብኛለች ብሎ እያሰበ ነው። ነገር ግን ማርታ አይታ እንዳላየ እያለፈች ነው። አሁን ላይ አቶ ደረጀ እያሳሰበው ያለ ነገር የዳጣን ነገር ማርታ ታውቃለች ብሎ ነው። ነገር ግን አሁን እጅጉን አስከፊውና አስፈሪ የሆነ ነገር የሰላም ጉዳይ ነው። ምክንያቱም ሰላም አሁን ላይ ከደረጀ ነው ያረገሽው ስትላት ምንም አልመሰላትም። ሰፕራይዝም አልሆነችም። የደነገጠችው ድንጋጤም አልነበረም። እንደገና ደግሞ አሁን ላይ አበጌል የአቶ ደረጀን እያንዳንዱን ሚስጥር ስላወቀችና ስለሰማሽ እንግዲህ ለእናቷ የማትናገርበት ምንም አይነት ምክንያት የላትም። አሁን ላይ እንግዲህ እየተጨቃጨቁ ማርታ ሰምታለች፣ ናታንና እንዲሁም ደግሞ ዳጣ አበጌል ሆኖ ማለት ነው። ስለዚህ አሁን ላይ የማታውቅበት ምንም አይነት ምክንያት የለም። ነገር ግን ወይዘሮ ማርታ እንድትርቅ አበጌል እንድትርቅ የማትፈልግበት ምክንያት እንግዲህ አቶ ደረጀ የማያውቃቸው በጣም ብዙ ሚስጥሮች አሉ። ከዚህ በፊት እንግዲህ አበጌል ዲኤንኤን ምርመራ እንዳደረገች ምንም የሚያውቀው ነገር የለም ደረጀ። ይህም ቢያውቅ ኑሮ አንጠልጥሎ መጀመሪያ ነበረ የሚልካት። ነገር ግን ማርታ እየደበቀሽላት ነበረ። ምክንያቱም ማርታ የራሷ ልጅ ብቻ እንደሆነች የአቶ ደረጀ ልጅ እንዳልሆነች ስለምታውቅ እንግዲህ ከደረጀ ብዙ ነገሮችን እየደበቀችላት ነበር። ዲኤንኤውን እንደገና በጣም ብዙ ነገር ሚስጥሩን ስለ ሰላም ምክንያቱም ደግሞ ደረጀ ከሰማ እንደሚጨክንባትና እንደሚቆርጥባት ታውቃለች። እንግዲህ ደረጀ ሊደበድባት ወይም ደግሞ ሊቀጣት ሲፈልግ አይ ደሬ እባክተዋት እያለች ትለምን ነበረ። እንግዲህ ውሃም ቢሆን እሷ ምንም የፈለገ ነገር ቢናገራት የፈለገ ነገር ቢላት ምንም አይመስላትም። የአበጌል ነገር ግን በጣም ይከነክናታል። ምክንያቱም አበጌል ላይ
ብዙ ነገር ሁኜባታለሁ፣ ብዙ ተፈትኜባታለሁ፣ ብዙ ሲቃይና መከራን አይቼባታለሁ ስትል እንግዲህ በተደጋጋሚ ትደመጣለች ማለት ነው። ስለዚህ ተደፍራ ስለወለደቻት በዛ ምክንያት ነበር እንደዛ የምትለው ማለት ነው። አሁን ላይ ሚስጥራቸውን ሁለቱም እየተዋወቁ ጸጥ ያሉበት ምክንያት ምንድን ነው ካልን እንግዲህ ሁለቱም የግል ማርታም በልቧ ቀብራ የያዘችው እውነት አላት። አቶ ደረጀም ልክ እንደዛ እንግዲህ ደረጀ እንኳን ሊነግራት ፈልጎ ነበረ። ነገር ግን ሁሉም እውነቶች የሚወጡ አይደሉም፣ አንዳንድ እውነቶች ተቀብረው የሚኖሩ ናቸው ስትለው እሱም እንግዲህ ተስማምቶ ነበር ማለት ነው። አሁን ላይ አበጌል እያደረገች ያለ አሁን ላይ አበጌል ሁሉንም ሚስጥር ታውቃለች። ስለዚህ ለወይዘሮ ማርታ በምን ጉዳይ ትነግራታለች፣ እንዲሁም ደግሞ አቶ ደረጃ አሁን ላይ ምን ሊወስን ይችላል የሚለውን ነገር በቀጣይ ፓርት ምን ይዤላችሁ መመጣ ይሆናል። ታዲያ እስከዛ ድረስ ተወዳጆች ቪዲዮን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች።